ሰበር ዜና ወይዘሮ ባዩሽ ወይዘሮ ሜላትን በትራስ አፍና ገደለቻት። በጣም በሚያሳዝንና በጣም በሚያስደነግጥ ሁኔታ ወይዘሮ ባዩሽ እንደፎከረችው አልቀረችም። ዶክተሯ እንግዲህ በትንሽ ቀን ውስጥ ትነቃለች። ከዛም በኋላ ሁሉንም ነገር ታስታውስና ትናገራለች። ያኔ ማን እንደዚህ እንዳደረጋት ይታወቃል ብላ ልክ አውርታ ሳትጨርስ ይህ ነገርማ ከተነቃብኝ ጉድ የፈላ አይደለም ወይ? ስለዚህ በትራስ አፍኜ ማጥፋት አለብኝ፣ ካልሆነ ግን ከባድ ጦርነት ነው የሚመጣው ብላ ሂዳ ሁሉም የሉም ነበረ በትራስ አፍና ገደለቻት። በሚያሳዝን ሁኔታ እንግዲህ እነ ሀኒቾ ቤት ሙሉ ለሙሉ በሀዘን ተጥለቅልቀዋል። ወይዘሮ ባዩሽ የእሷ አልበቃት ብሎ አሁን ደግሞ እርግብን አፈላልጋ በፖሊስ እንድትያዝ አድርጋ እራሷን ንጹሕ ሰው አድርጋለች። ተምቹ ሂዶ የምታውቂውን ነገር በሙሉ ተናገሪና ወይዘሮ ባዩሽ ላይ መስክሪና እሷም ትታሰር ብሎ ሲላት በፍጹም አላደርገውም፣ እሷ እንደሆነች እዛው እስር ቤት ታስገድለኛለች፣ በቃ ተወኝ፣ እኔን ከዚህ በኋላ እርሳኝ ብላ መልስ ሰጠች። ተምቹ እንዴት አድርጌ ነው የምረሳሽ? እንዴት ነው ፍቅር ይረሳል እንዴ? ወይስ ደግሞ ላንቺ ቀላል ነው? ድሮውንም አታፈቅርኝም፣ ለገንዘብ ነው እንዴት የተጠጋሽኝ? ብሎ በጣም አለቀሰ። እና እኔ ምን ላድርግህ እስኪ ንገረኝ፣ እኔ ምን አማራጭ አለኝ ብለህ ነው? እባክህን ተወኝ እባክህ፣ በቃ እኔ አንዴ ህይወቴ ተበላሽቷል። ለገንዘብ ስል ከህልሜም ከፍቅሬም ብዙ ነገር ነው ያጣሁት አንተን። ከዛ በፊት ደግሞ የሚያፈቅረኝንና የሚወደኝን ልጅ ቤተሰቦቼን ሳይቀር ነው። እስኪ አሁን ገጠር ቢሰሙ የሰው ህይወት እንደሰረኩኝና የሰውም እናት እንደደበደብኩኝ ቢታወቅ ምንድን ነው ለእኔ የሚጠቅመኝ? ሁሉም ሰው ይጠላኛል። ስለዚህ ተወኝ በቃ፣ እስር ቤቴ ልበስብስ፣ አንድ ነገር ብቻ እንድታደርግልኝ እፈልጋለሁኝ ብላ አለችው። እሱም ምንድን ነው ብሎ ሲላት በቃ ይቅርታ እንድታደርግልኝ ብቻ ነው፣ ከዛም በኋላ የራስህን ህይወት ኑር፣ እባክህ እባክህ ተወኝ ብላ ተማጸነችው። በጣም በጣም ያሳዝናል፣ ልብ ይሰብራል። ወይዘሮ ባዩሽ እንግዲህ ደስ በሚል ሁኔታ ፈታ ብላ ዘና ብላ ሂዳ እያስመሰለች ወየው 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 ማለቷን ቀጥላበታለች። ከዛን በኋላ ይህን ያስተዋሉት ቆይ ግን ምንድን ነው እኛ ግራ የገባን ነገር፣ እንዴት ነው በትራስ ልትታፈን የቻለችው? ማንስ ነው ብለው ሲሉ እንዴ በትራስ ታፍና ነው እንዴ የሞተችው ብላ ወይዘሮ ባዩሽ ነገሩን አቀሳሰረችው። አዎ እናታችን የሆነ ሰው ገሏታል፣ ስለዚህ ማን ይሆን እያሉ ሲሉ እንደዛ ከሆነማ ጥሩ ነው፣ በቃ ያቺ እርግብ ናት የምትሆነው፣ እርግብን አፈላልጌ ሲለዋን አንቄ አመጣላችኋለሁ በማለት ባዩሽ ከዛን በኋላ መልስ ሰጠች። ወይ ባዩሽ ወይ ማስመሰል፣ እንደው ምኒቱ አራዳ ቢጤናት። ግን እንግዲህ በጣም በሚያሳዝን ሁኔታ ተምቹና እንዲሁም ደግሞ ጆሮ ይች ሴትዮማ በፍጹም ምንም አትታመንም፣ እርግብ ምንም ነገር እንዳላደረግቻት ይታወቃል፣ እባክህ የሆነ ነገር አድርግ እባክህ ጆሮ እያለ ሲለው ምን አይነት ነገር ላድርግ እስኪ ንገረኝ፣ ማለቴ እኔ እኮ ግራ ገባኝ፣ እንዴት ነው የማደርገው? እባክህን እርዳኝ እያለ ማለት ጀመረ። ሰላም ሰላም! ውድና የተከበራችሁ የህያቤ ዩቲዩብ ቤተሰቦቼ እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ዛሬ በሚያሳዝን ሁኔታ እንግዲህ ወይዘሮ ሜላት ከዚህ ዓለም በሞት ተሰናበተች። በጣም ያሳዝናል። ወይዘሮ ባዩሽም ደግሞ ሀዘኑን ለመካፈል ወደነ ወይዘሮ ሜላት ቤት እያለቀሰች መጣች። ሰላምዬና እንዲሁም ደግሞ ምላሴ እራሳቸውን አያውቁም። በእናታችን እንዴት እናታችንን ዶክተር ደህና ትሆናለች ብለሽ አልነበር ወይ? እንዴት ተዋሽኛለሽ? እያለ ምላሴ ከዶክተሯ ጋር ግብ ግብ ፈጠረ።
እባክህን እኔ ምንም ነገር አላደረኩም፣ እባክህ ተረጋጋ። የእውነቴን ነው ምልህ እናትህ ላይ የሆነ ሴራ ተጠንስሷል እንጂ በፍጹም እኔማ እንደምትነቃ ሙሉ ፐርሰንት እርግጠኛ ነበርኩኝ። እባክህ ብትለውም ዶክተሪቱን በቃ ማነቅ ብቻ ነው የቀረው ምላሴ። አቶ መስፍን እንዴት ትተሽን ትሄጃለሽ ባለቤቴ፣ እንዴት እያለ በጣም አለቀሰ፣ በጣም አዘነ፣ በጣም በቃ ብቻ ግን እጅጉን በጣም እያሳዝን ነበረ። በሌላ በኩል አቶ ኖላዊ በድጋሚ ልጁ ሐዘን ውስጥ ስለሆነችበትና የእውነትም እኮ እውነት ለመናገር የሀና እናት እጅግ መልካምና አስተዋይ ነበረች። እንዴት እንደዚህ ይሆናል? እኔ ስጠረጥር ግን እያለ ለመስፍን መናገር ጀመረ። ምን ማለት ፈልገህ ነው? እኔ ስጠረጥር የእውነቴን ነው ምልህ፣ እባክህ ይህች ባዩሽ የምትባለን ሰው በፍጹም አትመናት ማለት ጀመረ። ምን ማለት ነው አትመናት? አይ እኔ ያኔ ለመጀመሪያም ጊዜ እዚህ ቤት ሳገኛት ምንም አልወደድኳትም። ስለዚህ ጥፋት ያለባት ይመስለኛል። እባክህ የእውነት ያች ልጅ ብቻ እምታደርግ ይመስልሃል? እንደገና ደግሞ እንዴትስ ነው እርግብን እኛ ሳናገኛት ወይዘሮ ባዩሽ አግኝታ ለፖሊስ የሰጠቻት? ይህ ነገር የእውነት ጥያቄ አይፈጥርብህም እንዴ? እስኪ ንገረኝ አቶ መስፍን። የእውነት የሚስትህን ሀቅ ማውጣት ከፈለክና ሀቋ እንዲወጣ ከፈለክ ይሄን ነገር ማድረግ አለበት እንዴ? ምን ነገር ነው የማደርገው? ነገርኩህ፣ ሙሉ ለሙሉ እርግብን አግኝተህ ሁሉንም መጠየቅ አለብህ። ምን? እንዴት ነው ያችን የሚስቴን ነፍሰ ገዳይ እኔ ሂጄ የምጠይቃት? ነገርኩህ እኮ እሷ ነፍሰ ገዳይ አትመስለኝም። አዎ በእርግጥ የሀኒቾን ሙሉ ለሙሉ ህይወቷን ሰርቃለች። ግን ሰረቀች ማለት አሁንም ገዳይና ማለት አይቻልም። ስለዚህ ከዚህ ጀርባ ሌላ ሰው ስላለ እባክህን አጣራ ብሎ የሆነ ፍንጭ ሰጠው። አቶ መስፍንም እንደዛ ከሆነማ እጅጉን ነው ደስ የሚለኝ፣ ስለዚህ ሁሉንም ነገር አደርጋለሁ ብሎ ቃል ገባ። ፖሊሶቹ እንግዲህ እንደተናገሩት ከሆነ እውነት ለመናገር እዛ አሻራ ላይ በጣም የብዙ ሰው አሻራ አለ ብሎ ተናገረ። ምን ማለት ነው ብሎ ሲል አይ የመጀመሪያው የሀና አሻራ አለ፣ ሌላው ደግሞ የሌላ ሰው። የዛ አሻራ ግን ማን እንደሁ ራሱ ላውቅ አልቻልኩም። እንዴት ነው ማን እንደሁ ልታውቅ የማትችለው? አለ አይደለ? ግራ ያጋባል። ከቤተሰባችሁ ውጭ የሌላ ሰው እቤታችሁ ይመጣል እንዴ? እንግዲህ ያው ዘመድ ምናምን ጎረቤት ለመጠየቅ ይመጣሉ፣ እነሱ ሊሆኑ ይችላሉ ብለህ ታስባለህ? አያይ እንደዛ አይመስለኝም። ነገር ግን የግድ እናንተም ጥላት ሊኖራችሁ ይገባል። ስለዚህ ያንን ሰው ጠንቅቀን ማወቅ አለብን ብለው ደመደሙ። ሀኒቾና አሲር፣ ሀኒቾና ጆሮ ፍቅራቸውን እያጣጣሙና ተነገ ዛሬ የእውነት ፍቅራቸውን መነጋገር እየጠበቅን ያለ ነው። ምንም እንኳ ሀኒቾ አፍ አውጥታ አፈቅርሃለሁኝ ብላ ባትነግረውም እሱ ግን አይኑ ያሳብቅበታል። ደስ በሚል ሁኔታ ሂዶ ለሀኒቾ ልብስ አመጣላት። እንዲ አሲር እንዴት አስበኸው ነው ያመጣህልኝ? አይ ማለቴ እንግዲህ መቼም ሂደሽ ልብስ ልበሽ ብልሽ እኮ እንደማትለብሺ ጠንቅቄ ስለማውቅ ለዛ ነው ያመጣሁልሽ። ምን? እና ለእኔ ያስበህ ነው እንዴ? ለምንድን ነው የማላስበው? ሀኒቾ አንቺ እኮ ማለት እኔን ከለብነት ከብዙ ነገር ያወጣሽኝ ነሽ እና በደንብ አድርጌ ነው ስለ አንቺ የምጨነቀውና የማስበው ብሎ ሲል በጣም አመሰግናለሁ አሲር። ታውቃለህ አንተ እጅግ ልዩና እጅግ ድንቅ ወንድ ነህ ብላ እቅፍ አደረገችው። ሀኒቾ አረረረረ ዛሬማ ያላየሁትን ነገር እያሳየኝ ነው፣ ተመስገን ተመስገን ሀኒቾ ብላ ስትል እንዴ ሰላምዬ ምን እያልሽ ነው? እናቴ ታማ ሌላ ነገር ታወሪያለሽ እንዴ? ታዲያ እናቴ ብትታመም ምን ተፈጠረ? እስኪ ንገሪኝ። ከፍቅር የሚከለክላል እንዴ? ይሄ ልጅ ግን በጣም ነው የሚያፈቅርሽ አለቻት። ምን? አዎ እንዴ አሲር እኔን? ኧረ እባክሽ እኔ ምልሽ ቆይ
አሲር እኔን አልሽ? ግን አንቺ የእውነት ለአሲር ስሜት የለሽም እንዴ? እውነት ለመናገር ሳየው በጣም ደስ ይለኛል። እና ደግሞ ለእኔ የሚያስበው አስተሳሰብ አላየሽውም እንዴ? ደግሞ ለእናቴ ድምፅ ሲሰጥ አዎ፣ እና ለአንቺ ብዬ ነው ለምላሴ ለሰላም ብዬ ነው ብሎ አለኝ እኮ። አየሽ፣ የሚወድሽ ወንድ ለአንቺ ምንም ነገር ያደርጋል። ምን ልበልሽ፣ በጣም መስዋዕትነት ይከፍላል። እናሱም ምንም እንኳን እናታችን አባትሽ ላይ ያደረገችውን ነገር ባይወደውም እሱ ግን ላንቺ ብሎ ብዙ ነገር አድርጎልሻል። ስለዚህ አንድ እርምጃ እየተራመደ ነው። ግን አንቺም ስሜትሽን በደንብ ብታጠኒውና ብታዳምጪው ጥሩ ነው። ማለቴ ሁሌ አልፈልግም የፍቅር ግንኙነት ማለት አይጠበቅብሽም ብላ ስትል ባክሽ ሰላምዬ ተይ፣ አሁን እኔ የሚያሳስበኝ የእናቴና የእናቴ ነገር ብቻ ነው። እንዴ ቆይ ታዲያ እናቴ ከምን ከለከለችሽ? ማለቴ እናቴም ትነቃለች፣ ሁላችንም በጣም ደስተኛ እንሆናለን እያለች ወሬዋን ቀጠለች። ተምቹ እርግብዬን እንደው የት ነሽ የኔ ወፍ፣ እንደው የት ነሽ የኔ እርግብ፣ እንደው የት ነሽ እያለ ጥያቄ ፈጥሮበታል። ከዛን እባክህ ተረጋጋ። በእርግጥ አውቃለሁ፣ የእውነቴን ነው ምልህ፣ በጣም ልብ ተሰብሯል፣ በጣም ተወዳታለህ። ግን እኮ የወይዘሮ ሜላትም ገዳይ እሷ ናት። ተው አሲር እንደዛ አትበል። የእውነቴን ነው ምልህ፣ ያላየኸውን ነገር ምንም ነገር መናገር አይጠበቅብህም። እሷ ላትሆን ትችላለች፣ አክስቷ ልትሆን ትችላለች። አንተና እኔን እንኳ እየተከታተለች መቆሚያ መቀመጫ አይደል እንዲያሳጣችን። እመነኝ፣ ቀጣይ የሆነ ነገር ታደርገናለች። ኧረ ተረጋጋ፣ እንደዛም አይሆንም። ይኸውልህ፣ አዎ አክስቷ በጣም መጥፎና አረመኔ ናት፣ ግን ደግሞ እርግብ እንደዛ አታደርግም። ታዲያ እንደዛ ከሆነ መርማሪዎቹ ለምንድን ነው የወይዘሮ ሜላት ወርቅ እንዲሁም ደግሞ የእጅ ሀብል የሌለው? እስኪ ተመልከት፣ ማን ሊያነሳው ይችላል? ባዩሽ? አረ በፍጹም ትልቅ ሰው ናት። እርግብ ናት ያንን ነገር ይዘው የምትሄደው። ስለዚህ እባክህን ተረጋጋ ብሎ ተናገረ። ደግሞ እውነት ለመናገር አሻራው ላይ እኮ ማለቴ የመጨረሻው አሻራ የተገኘው እጇ ላይ ይሄ አምባሯ አለ አይደለም? እሺ፣ አዎ እሱ ላይ የእርግብ አሻራ ተገኝቷል። እና በሚገርም ሁኔታ ግን በጣም ጥያቄ ይፈጥራል። ምን ማለት ነው? ጠርሙሱ ላይ የተገኘው የሀና ነው። እንደገና ደግሞ የእጁ አምባሩ ላይ የተገኘው ደግሞ የእርግብ ነው። ስለዚህ በጣም ግራ ያጋባል። እንዴ ብቻ ሀኒቾን ያችን ፋራ ገዳይነሽ እያላት ባልሆነ አላውቅም። ቀጣይ ራሱ ሀና ምን እንደምትሆን አላውቅም። ይሄን ነገር ግን እውነት ለመናገር እኔና መርማሪው ነን እንጂ የምናውቀው ቤተሰቦቿ አያውቁም። ቀጣይ ምን እንደሚሏት ራሱ አላውቅም። የሀኒቾ ስም እንደሆነ ገናን እንደው ታውቃለህ አለው። በቀጣይ ምን እንጠብቅ? ሀኒቾ ምን